እንጠይቃታ እንጠይቃት ብላችሁ እስቲ ጻፉ እንጠይቃት ምን ይመስላችኋል what do you think ማናት መቅዲ ከየት መጣች ምንድነው የማረካት ከዛ በፊት የነበረችበት ሃይማኖት ምናምን ምን ነበር አስተዳደጓ ትንገረን እንዴ ወይስ ገና መምጣቷ ነው ትረፍ ሌላ yes please ሳርጁ Amina ተብሏል ስሙ ማሻአላ I didn't know አላውቅም ነበር thank you for the Amina ዋው እንጠይቃት እሺ መኖር ደጉ Amina ኦኬ አላሁ አክበር በሉሽ ተክቢር አውርዱና እሺ መቅድዬ ካለሽ አንድ ስም ጥያቄዎች እንደሚኖሩኝ ታውቂያለሽ አግቼ ነው አሁን እዚህ ጋር ሰው እንደተመቻት ኡስታዝዬ አሁን አለሰለሱት ልቤ ልጠይቃት አፌን ለስል ደስ እንዳላት አሉ ሰው ብሎ ደግሞ እንጠይቃታለን ደስ ይልሻል እህታችን አሚና ጊዜ ያለሽ ደስ ይለኝ ሰው አሚና ሰላም አለይኩም ከመጀመሪያው ሪከርድ ብናረጋው መልካም ፍቃድሽ ከሆነ ሰዎች ቢማሩበት ያለሽበትን ለማድረግ እንዲሁም ደግሞ እዚህ ጋር ላለነው ሴሌብሬሽኑን አብረን ጆይን ለማድረግ ማናት መቅዲ ሚሊዮን ትንሽ ከፈለክሽ በፈለክሽ መንገድ ዛሬ ላይ እንትናልና በጅምት የመጣሽበትን የምን ሃይማኖት እምነት ነበር የምትከታዩ ምን አጣሽ እዛ ሃይማኖት ላይ ምን ስትፈልጊ ነበር ከዛ በኋላ ወደ እስልምና ያመጡሽ ሪዝኖች ከዛ እስልምና ደግሞ ገና ዛሬ ስለሆነ እሱ ላይ እንቆማለን ኢንሻአላህ through time ወደ ፕሮሰስ ያረግን አላህ በረዳን መጠን ደግሞ አብረን ስለሆነ የምንማረው የምንቀጥለው አሚናዬ ደሞ ሌላ ጆርኒሽን ትንሽ ከረምረም ስንል ድጋሚ ጠይቃለሁ ማለት ነው አሁን ግን የመጀመሪያ መክፈቻ ስለሆነ እንተዋወቃት ማናት መቅድ ገና ስምሽም ሳይስተካከል ድለኞች ነንና መቅዲ እንኳን ደህና መጣሽ አሚና ሰላም አለይኩም ታሪክሽን እንጀምር እኔ ጣልቃልቀው ቁጭ ብዬ ነው የምሰማው ቀጥዩ ማለት እኔ የኦርቶዶክስ እምነት ተከታይ ነኝ ግን ሊያመጣኝ የቻለው ምን አለ መሰለሽ አዲስ የሪከርድ ምርታረጉን እንትን አይለኝም አይጨንቀኝም ምክንያቱም አመኘበት አይምሮዬን አሳምኜ ይሆናል አይደለ ዩቲዩብ ላይ አንዳንድ ነገሮችን አመዛዝኛለሁኝ በርግጥ ቆይቻለሁ በውስጤ እንትን ታልኩ ቆይቻለሁኝ እንደዚሁ መካም ላይ ሄጄ ብዙ ተአምሮችን ከመዲና እስከ መካ ድረስ ብዙ ተአምራትን አይቻለሁ የምር አይቻለሁ እና ደግሞ የሰው ልጅ መጀመሪያ ሲፈጠር እኮኛ እኮ የምር ማያት ስለማንችል ማስተዋል ስለማንችል ነው እንጂ ስንፈጠር ሙስሊም ነን ያው አንቺም ይሄንን እንትን ነበርሽና ብዙም እንትን አይልሽም እና ያው ኦርቶዶክስ እምነት ተከታይ ስትሆኝ ያው ሴት ልጅ በ80 ቀኗ ነው የምትጠመቀው ወንድ ልጅ ደግሞ በ40 ቀኗ ነው የሚጠመቀው ከዛ ስትይ ያለው ሂደት እምነትን ራሱ እኮ በነጻ ታመጪው ስትጠመቂ ራሱ የራሱ የሆነ ፕሮሰስ አለው አቅሙ ከለለሽ የሆነ ጎንሽ ማይችል ከሆነ ራሱ መጠመቅ እኮ አትችይም እንትን አለ ይሄ የልዴት እንትን ይሉሻል የአስራብት በኩራት ይሄንን ከፈይ ይሉሻል ያንን ካልከፈልሽ መጠመቅ አትችይም ወደ ቤተክርስቲያን መግባት አትችይም ስለዚህ ያ ነገርም ጥያቄ ነው ሁለተኛ ነገር ደግሞ እንዴት የሰው ልጅ በውሃ ብቻ ተጠምቆ ኢየሱስን እግዚአብሔርን ሊያምን ይችላል ሴት ልጅ በ40 ቀኗ ነው እንደ እግዚአብሔርን ማምለክ እንትን የምትለው እና ደግሞ በቃ ተወልደሽ ክርስትና ካልተነሳሽ ቤተክርስቲያን ውስጥ አትጠመቂም ያ ማለት ያላህ ነሽ እንጂ እግዚአብሔር ነሽ ማለት አይደለም ሙስሊም ናት ያቺ ሴት እንትን ካለች ያቺ ህፃን ልጅ ሙስሊም ናት ተብሎ ነው የሚታመነው እና ቤተክርስቲያንም ውስጥ እንደዚህ ክርስትና ምናምን ሲነሱ ገብቻ አይቻለሁ ብዙ ነገሮችን አየሁ ግን ስትነሽ ምንድነው ትገቢያለሽ እምታነሳልሽ ክርስትና እናት ትባላለች ትገባለች አንቺም ትገቢያለሽ ከዛ በኋላ ላይ የምትቀምሹን ነገር እንተናትይም አይታይም ይከልሉሻል ዲያቆናቶቹ ይከልሉሻል ብዙ ለመመራመር ሞክሬያለሁ እኔ ለማየት ሞከርኩ ግን አልተሳካልኝም እና በህይወቴ ጾም አልጾምም የምር ያንን ተአምር ለማየት ጾማለሁኝ ለመሄድ ክርስትና እንትን ሲሉ ሲያስነሱ እንደዚህ ጓደኞች ምናምኖች ለማየት እሄዳለሁ ምክንያቱም ሚስጥሩ ምንድነው ክርስትናን የምናገኘው ከተጠመቅን በኋላ ሚስጥሩ ምንድነው የሚለው ነገር አላገኘሁም እስካሁን ድረስ ብቻ በማንኪያ ነገር አፋቸው ውስጥ ይጨምሩላቸዋል ልጆቹ አጣጥመው እንደሚመጡ ጣፋጭ ነገር እንደሆነ የሆነ ማር ይሁን ስኳር ይሁን አላቅም እሱ እንግዲህ ፈጣሪ ወቀው
እና በቃ ለኔ ጥያቄ ነው እውነትም አላህ ነው እንደ እምነት ያለው እውነትም እስልምና ነው እንደ ብዬ ኢትዮጵያም እያለሁኝ በጣም እንትንላለሁ መራመራለሁ አንቺ ሰው አትመራመሪ ለምንድን ነው ይሄን ያህል ጥያቄ አይምሮሽ ላይ የምትፈጥሪው ከሁለት የወጣ ጎመን ምናምን የሚባል አባባል አለና በአካባቢያችን ከአንዱ እምነት ሳትሆኝ እኮ ልትሞት ትችያለሽ ምንድን ነው ይሄን ያህል ምርምር ምናምን ይሉኛል እንደዚሁም ቤተክርስቲያን በቃ ስትገቢ አለ ቤተ መቅደስም ውስጥ ምናምንና ይሆነ አባቴ እዛ ውስጥ የሚገባበት እንትን አለና ለመጠየቅ ሞክራለሁ ታቦቱስ ምንድነው የሚሸከሙት ታቦቱስ የተከለለው እኛ ማየት ማንችለው እሱ ሚስጥር ነው ሊነገርሽ አይችልም ነው የምትባየው እንጂ አታይም ያን ነገር ማለት ነው ስለዚህ በቃ ቤተክርስቲያንም ውስጥ ገብተሽ እዚህ ለማርያም ትሰግጃለሽ እዚህ ለገብርኤል ትሰግጃለሽ እዚህ ለሚካኤል ትሰግጃለሽ በዛ ላይ ቤት ውስጥ ጸበለ ጻድቅ ይሄ ለገብርኤል ዘክሪ ትባያለሽ በዛ ላይ ይሄን እንትን እንደዚህ ቤት ለስንቱ አምላክ አምልከሽ ትዘልቀዋለሽ እውነትም ያለው በቃ እንዳላህ ነው አንድ እምነት ነው ያለው ቀጥ ያለ ወዲያም ወዲህም የሌለው ብዬ በቃ አመንኩኝ ወሰንኩኝ ከዛም ደግሞ በቃ ያንቺን ትምህርቶች በጣም ከስሩኝ እከታተላለሁ እንደውም አንድ ጊዜ ብዙ እንትን እንደዚህ ኔትወርክ ይዞኝ ነው እንጂ በአዲስ እንትን እጅ ምናምን እንትን ማለት ፈልጋለሁኝ መስለም ፈልጋለሁ ምናምን ብዬ ከስር ስጽፍ አላዩኝም እንትን እና ለአንድ ሰዓት ያክል ቁጭ አልኩኝ ከስር ማለት ነው እንትን አላሉኝም ወጣሁኝ ብዙ ጊዜ ሰማሻለሁ እንትን ያሉሽን ምናምን ያ ነገር በቃ ብዙ ነገር የሆነ ክርስትና እንትን እሱ አሁን ያስተምራል እሱን እኔ ዩቲዩብ ላይ ነው ለመጀመሪያ ጊዜ ዩቲዩብ እንደዚህ ሲደብረኝ እንትን ላለሁና የቲክቶክ ሰው አይደለሁም ነበር የሱን ትምህርት ሳይ ምናምን በቃ የሆነ የኢትዮጵያ ሰው የምር በአንድ ጊዜ ሰለመን ያልኩት እኔ አንድ ክርስቲያን በቃ ሳይሰልም ያድራል አላልኩም የምር ማካበድ አይደለም ቁም ነገር ነው ሁሉም ሰው ሰለመ በቃ ይገባሉ ይጠይቅ እኔን የሚያሳምነኝ ነገር የለም ሁሉንም ሰማቸዋለሁ በቃ የጌታችን ኢየሱስ ክርስቶስ ባለውንም ስቅለቱንም ምኑንም ይሆነ አነጻጽራለሁ ሄዳለሁ ስቅለት አሁን እግዚአብሔር ተሰቀለ አርብ እስከ እሑድ እስከ ሌሊት እስከሚነሳባት ሰዓት ድረስ ይች ምድር ማን ነው እየጠበቃት ያለው እኛን ማን ነው እስከዛ ሰዓት ድረስ እየጠበቀን ያለው ፈጣሪ ነው እንዴት ሊሰቅል ይችላል እንዴት ሊሞት ይችላል እንዴት ሊታይ ይችላል እንዴት ሊዳሰስ ይችላል እንዴት መለኮት ነው ፈጣሪ ነው እንዴት ነው እንደዚህ የሚሆነው የምር በጣም ብዙ ጥያቄ እኔ ክርስቲያን እንትና አይሉም ሙስሊም ትክክለኛ እምነት ነው እስልምና ብለው አያምኑም ብዬ እንትና አይደለም ግን መቀበል ስላቃታቸው ነው እውነታው ምንም ይሄ በቃ ግልጽ ነው ምንም ትምህርት ምንም እንትን አትይም አንብበሽ መረዳት እንትቻለሽ ግልጽ ያለ ታሪክ ነው የምር እኔ በቃ ይሄ ነገሩ በጣም ብዙ ነገሩ በቃ እስልምና እንትን ይለኛል ታይታ አይወድም ነጭ ለባሽ አይወድም ደሃና ያገልም እምነትን ስትቀበይ በገንዘብ አትቀበዩ በቃ ሻሃዳ ተሰጠሽ ራስሽን እምነትሽን አቋምሽን ይዘሽ ተቀጣያለሽ ወደ ክርስትና እኮ ስትሄጂ ገንዘብ ትጠየቂያለሽ ክርስትና እንኳን ለመነሳት አንድ ሙስሊም እንትን ካለ ቤተክርስቲያን ውስጥ ለመግባት ገንዘብ ተጠይቀሽ ነው ብዙ ፕሮሰስ አለው ያ ሰው ነገ ጧት ቢሞት በዛ መካከል ማን ነው ተጠያቂ እና ብዙ ነገር አለው አዲስዬ ያው ብዙ አይበቃኝም ዋው ዋው ጲላጦስ ኮኮሽ ኪስሽ እንኳን ብር ከለልሽ ቤተክርስቲያን ሄደሽ መሳለማት ቺማሁን ላይ ከእንትና አሁን ደሴ ነው የምኖረው ከደሴ ይዘሽ እንትና መድኃኔዓለም ድረስ እስከምትደርሽ ድረስ ጥላ ተለጥፎ ነው እንዴት ለታቦት እንዴት ለአምላክ ሰው ብር ይጠይቃል ብር ከለለሽ እንዴት ነው ያ ሁሉ አይንሽ ያየ ለሚካኤል ለገብርኤል ለማርያም ለእንትን ይያለ አሁን እኮ ዲሃ መኖር አልቻለም ሀገራችን ለበቤተ ክርስቲያን ዙሪያ የምረን የቁም ነገር ነው ብዙ ነገር ሊሉኝ ይችላል ሊበሉ ግድ አይሰጠኝም ላመንኩበት ነገር ወደፊት እጓዛለሁ ምክንያቱም እናቴ የወለደችኝ እናቴ ብትሆንም በእምነቴ ካሁን በኋላ ጣልቃ እንድትገባ አልፈልግም ምክንያቱም እኔ ነኝ እኔና እሷ ጉድጓዳችን መቃብራችን የተለያየ ነው አለቀ አመሰግናለሁ ማሻአላህ ማሻአላህ አላሁ አክበር እኔ እኮ እኔ አከናት ሰይ እኔ አሁን እዚህ ታሪክ ላይ ስለሆነ ይሄንና ያን ማለት አልችልም ጥያቄ አንድ ሁለት ሶስት ጥያቄዎች ይኖሩኛል ከዛ ሁላችሁም የገባችሁ እንኳን ደስ አለሽ ማለት እድል ሰጣችኋለሁ አላፍናትም ዛሬ ባጭሩ ነው እንትምንለውና ይሄንን ሁሉ ጥያቄዎችን ይዘሽ ወደዛ ቤተ እምነት አካላት ማለት ነው ይሄንን እምነት አካላቶች ጋር ለምሳሌ ቄሶች ጋር አስተማሪዎች ጋር የመሳሰሉት ጋር ጥያቄሽን ሬዝ አድርገሽ ነበር ውዷ
አንስተሽላችኋል ለምን እንዴት ምናምን የሚመሳሰሉትን አትመራመሪ ነው የሚሉሽ አትመራመሪ ይሰማል ማለት መጽሐፍ ቅዱስ የማይፈቅደውን ነገር ነው ወይ ይሄ ስርዓቱ ከየት አመጣችሁት ምናምን ብለሽ ጠይቀሻቸው ታውቂያለሽ ላይ ከአንዳንዳውን ያነሳሻቸው ነገሮች በገንዘብ ግዴታ ነው ምናምን የሚሏቸው ነገሮች ኦር ደግሞ ስለ ቁርባኑ ደም ነው አንቺ አሁን እሱ ጋር በደንብ እንደውም አልሄድሽም እንጂ የስጋው ደሙን ነው ያነሳሽውና ምሳሌነት ነው ሚስጥረ ቁርባን ይባላል ከአምስቱ አማደ የክርስትና የኢትዮጵያ ክርስትና መሰረት ወደ ሆነ አንደኛው ሚስጥር ቁርባን ይባላልና ስለሱ ነው ያነሳሽውና ኤክስፕሌን አላደረጉልሽም የለም ሊመረመር አይችልም አትመራመሪ የሆነ ነገር ስትጠይቂ አትመራመሪ ሚስጥሩ ረቂቅ ነው የምትበዩ ረቂቁ ምን እንደሆነ አላውቅም እና ያን ያልኩሽ ይሄ በገንዘብ ጉዳይ ያልኩሽ ጓደኛ ያወልዳ ማለት ነው የእንትን ይሄ የሚከፈል ብር አለ ተብሎ አንደኛ ስርዓት በኩራት ይሄ እንትን አትከፍሊም ተብላ የቤተ ክርስቲያኑ በቃ እውቅና የለሽም ተባለች እና ምንም እንትናት ምስኪን ናት አቅም የላትም እና ልጇ በዚህ ምክንያት ያን 80 ቀኗን ሳትነሳ ያለፈችበት ቀን አለ ይሄ ራሱ የሚገርም ታሪክ ነው የትልቅ ትምህርት የወሰድኩበት ነገር ነውና ገንዘብ ከሌለሽ ራሱ ክርስትና አሁን ላይ ክርስትና ትነሽም ገንዘብ ከሌለሽ እና በቃ እንድትመራመሪ ይፈልጉ ረቂቅ ነው በቃ እንትን ማለት አትጂ ረቂቅ ነው የእግዚአብሔር እንትኑ ረቂቅ ነው ይሉሻል ብቻ አላህ ይቅር ይበለን ለድህነት መዝገብ ብቻ አንቺ እንኳንም አላህ መራሽ አንዳንዳውን እዚህ ጋር በፊት ላይ እኔ ኦርቶዶክስም ስለነበርኩኝ ክፍያ አልነበረም አዲሱ ክፍያ ማስጀመራቸው በጣም ገርሞኛል እያደር ደግሞ ነገም እንደምንሰማ አናቅምና እንግዲህ ቤተ እምነቶቹ ይሄንን ቢያንስ ቼክ ብታደርጉ መልካም ነው እዚህ ጋር ምስክርነትም ስትሰሙ አትሊስት ቼክ አድርጉ ቤተ እምነታችሁ ይሄንን መልስ ብዙዎቻችን መልስ አጠን ይወጣንባቸው ብዙ ነገሮች አሉ አሁን ደግሞ ተጨማሪ ብዙ ነገሮችን ሰዎች እየሰማን ነው ሶ ከዛ በኋላ መልስ ከሌለበት በኋላ ፍለጋሽን ስትጠይቂ ስለ እስልምና የመጀመሪያ ነገር ይሰማል ነው በህይወትሽ ስለ እስልምና እንድታቂ ላይክ ደሴ ነው ላይክ ያካካባቢ ሁኔታ ነው ላይክ ማን ያሳወቀሽ ስለ እስልምና መጀመሪያ ላይ ተከራይቼ የምኖርባት ሴትዮ ናት ደሴ ሁለት ጊዜ ሀጅ አርጋለችና በጣም እንትን ትለኛለች በቃ እውነቱን ስታቂ ሞከረች ልታሰልመኝ ሞከራም ቢያልኳት ነኝ ማለት ነው በሰዓቱ ያው ቤተሰብ ማለ የሆነ የሚከብድሽ ነገር አለ አይደለ መጣሽበት ምንትን እምነት መስሎ አይታየኝም ያው እስከሚገባሽ ድረስ እንትናትም ከታች ደግሞ ለወንድ ብላ ነው የሚሉ ደግሞ እኔ ለወንድ ብዬ አይደለም ስትቀበሪ ራሱ ስትቀበሪ የምር እንትን አለው የሆነ አላዲል ደረጃሽ የኔ ቢጤና አሁን ትልቅ እንትን ባለሀብት ምናምን ሲቀበር አሁን በሙስሊምና በክርስቲያኑ ራሱ እንደ እኩል አይደለም ባለሀብት ስትሆኝ እንዴት ነው ታጅበሽ አስክሬንሽ የሚቀበር እንዴት ነው እንክብካቤሽ እንዴት ነው ቤተክርስቲያን ውስጥ የሚሰጥሽ እንትን አሁን ደስ ምሳሌ እንትና ገብርኤል ቤተክርስቲያን ውስጥ ባለሀብት ከሆንሽ እንትን ካለሽ ሬሳሽ እኮ ቤተክርስቲያን ውስጥ በእንትን የሚቀመጥበት ደረጃ ላይ ነው አሁን የደረስነው ቤተክርስቲያን ውስጥ ማለት ነው እና ይሄ ራሱ በጣም ልዩነት አለው የሰው ልጅ ሲፈጠር እኩል ነው ካል በቃ እኩል መንገድ ነው ማስከር ያለብሽ እንጂ አሁን ላይ በጥቅም ነው የለም እምነት የምር እኔ ብዙ ነገር እንትን ብያለሁ አይቻለሁ በእኛ እምነት ውስጥ ኢትዮጵያ ያለው ብዙ ነገሮችን ተመርቤበታለሁ እና እኔ ለወንድም ብዬ አይደለም ለምንም ለገንዘብም ብዬ አይደለም ምን ታገኝ ብዬ ምንም ፈጣሪ ተመሰገነ ይሁን በጉልበቴ እየሰራሁ ነው እያገኘሁ ነው እየተጠቀምኩ ነው ለወንድም ብዬ አይደለም ወንድኔ ስለሰለምኩ ወንድ ምን ያረግልኛል ምን አገኛለሁ ምን ሊሰራልኝ እንደውም ለዝሙቱ በክርስትናው እምነት አይሻልም ዝሙት እንትን ለማለቱ ወንድ ለማገኘቱ ወደ ዝሙት ህይወቱ ለመሄድ በክርስትና እምነቱ ስንጓዝ ይሻላል ነው እንጂ በእስልምና ውስጥ ስንሄድ እንደዚህም ለዝሙትም ወንድም ለፍለጋም የሚያስፋፋም በቂ ምክንያትም የለውም ከምናያቸው አንፃር ካለባበስ ጀምሮ ከስርዓት ጀምሮ እኛ ነን እንደውም ወንድ ልጅ አሁን እኮ ኢትዮጵያ ውስጥ እየለከፍን ያለ ነው እኛ ነን ካለባበሳችን ከጸጉራችን አፈራረስ ከእንትናችን ጀምሮ ማለት ነው እና ስርዓት ያዙ የምር
በውስጥ ምን እንትን ብትሉኝም ግድ አይሰጠኝም። አምኜበት ነው በቃ አምኜበታለሁ። በቃ ፈለገኝ ጠራኝ፣ ትክክለኛውን መንገድ መራኝ፣ አለቀ። ኖ ወደ እኔን ተከተሉ። ስለሙ ሻሃዳ ያዙ። ይበቃኛል። አዲስ ዋ የሚገርም ነው። በጣም ነው ደስ የሚለው። ሰው ራሱን ፈልጎ በየትኛውም መንገድ ይሁን በክርስትና የሚሆን በእስልምና የሚሆን ራሳችሁን ፈልጉ። እኔ እዚህ ጋር እያስተላለፍን ያለ ነው ሰው እኔ ማን ነኝ ብሎ እንዲጠይቅ ነው። ሌላ እኔ ማስተላልፈው መልእክት የለም ብዙ ጊዜና ራሳቸውን ፈልገው ካገኙ ጀግኖች ደግሞ ስሰማ ደስ ነው የሚለኝና whatever reason ኖራቸው ያንን ነገር ኖ ይሄ ትክክል አይደለም ብለው ሲጠይቁ መልስ መስጠት የእናንተ ስራ ስለሆነ ስራችሁን ካልሰጣችሁ ደግሞ እኛ ስራችንን እንሰራለንና ያው እስልምና ላይ ደግሞ ያልሻቸው ፖይንተሮች የሉምና ቀብርም ሁሉም እኩል ነው። ኢቭን መስጂድም ስትሄጂ ባለስልጣንም እናንተን እኩል ነው። ሁሉም እኩል ነው በእስልምናና አልহামዱሊላህ ፈረዲና በእስላም እንኳን ወደ ቀጥተኛው መንገድ አላህ መራሽ። አሁን ያልሻቸው ነገሮች ደግሞ ካሉ በዛ ቦታ ኢቭን በመቃብር ልዩነት የምናቀው ነው። እኔ ባይዘው አላቅም ብዬ መናገር ስለማልፈልግ ነው። የምናቀውን እናቃለን አይደል? የሬሳ ሳጥን እንኳን የትኛው እስከዛሬ ድረስ እንዳለ የሀብታሞችን ሄዳዎች የምናቀው ነው። ሄዳ ተነስቶ ወደ እየተነሳ ወደ ምንድነው ላይ ካስኬት ይገባል። የሀብታሙ ግን ስቲል ታወር ተደርጎ ይሰራለታል፣ ይቀጥላል እኮ እሱን እውነታ የታወቀ ነው እኮ። ምንም የቀብሩ ስነ ስርዓት እዛው ላይ ልክ እንደ ፒራሚድ መስራት ነው የቀረው። ፒራሚድ ሲነሱ ይዘውት የሚሄዱት እስከሚመስል ድረስ like it's a beautiful በጣም ያምራል። የደሃው ስለሚከስል ኢቭን ከአፈር ከበላ አፈር ተነስቶ ወደ ካስኬት ነው የሚከተተው። እሱም በክብር ካልሆነ ደግሞ ብዙዎችን አንድ ላይ ሰብስቦ ሁሉ አንድ ላይ የሚቀብራቸው ሁኔታ አለ። እሱን we all know። እሱን ስተታችሁን ማረም ይገባችኋል። ሁሉም ደሃውንም ሀብታሙንም የቀብሩን ቦታ ብታስከብሩለት እንደው ያው በምድር ያላችሁ አትሊስት እንደው እንደንትን ካያችሁት ውሸት ነው ለምትሉት የቀብሩን ራሳችሁ ሄዳችሁ ሀብታምና የደሃን መቃብር ማየት ይችላልላችሁ ማለት ነው። ሰው ሁለት ጥያቄ ጠይቅሻለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን ነው። ለኛ ሲል ተሰቅሎልናል። የሰማይና የምድር ባለቤት እሱ ነው። በነገም ሊመጣ ይወስደናል። ዋጋ ከፍሎልናል። ከዘር ኃጢአት አድኖን እሱ ነፃ ያወጣን። መንፈስ ቅዱስ ልኮ እኛን አሁንም ድረስ በመንፈስ ላለነው ያስተምረናል፣ ይገስጸናል፣ ያርመናል። እሱን መንገድ በያዝነው ልቀጥል እያልን ለተሰበክንለት ለዛ ለደም ለተፈሰሰለት ለሱ ኢየሱስ ተብሎ አምላክ የነበረበት አምላክ ብለሽ ያሹን አምላክ ኦርቶዶክስም ከነበርሽ ድንግል ማርያም አማላጅ ከማርያም ጋር ታማልደኛለች ታስታርቀኛለች ብለሽ ስትጸልይ ስትዘክሪ ከነበረው እንዴት ቀለለሽ? ከዚህ በኋላ አስተፍሩላ እንዴት ቀለለሽ? እነዛን ነገሮች ቀለል ብሎሽ እንዴት ለቀቅሻቸው? ከዚህ ለክርስቲያን እኔ ከባዱ ኦርቶዶክስ ኮንኩኝ ስለወጣው ስለቆየው ቅድም እንትስል like attachmenቱ ከባድ ነው። አብሶ የኢየሱስ ጉዳይና አወዘት እንዴት ቀለለሽ? የምሪ ጨንቅሻል። በተለይ አሁን እንትን ማለት አዲስ ያሁን ብዙ አማላጅ ኪዳነ ምሕረት ታያለሽ፣ ገብርኤል ታያለሽ፣ እንትን ታያለሽ፣ ትዘክሪያለሽ፣ ሰንበተ ክቡር ሰንበትን ታከብሪያለሽ። አሁን የሰንበት ጊዜ ራሱ ብዙ ሰዎች በአካባቢያችን እኛ በምንኖርበት ማህበረሰብ አካባቢያችን ማህበር የሚባለውን ይሄን እንትን ሰንበት የሚባለው መጠጣት ያቆሙ ራሱ አሉ። በምክንያት መሰልሽ ጎን የላቸውም፣ አቅም የላቸውም። ልክ እንዴት አይታ እንደሚያቀርቡት ሰዎች ማቅረብ አይችሉም። ማለትም ጎናቸው የሆነ ዳቦ ራሱ አገጋገርሽ ምክንያት የሰው ልጅ እኩል አይደለም አፈጣጠራችን። ሴት ሁሉ እኩል ነው እንዴ? አይደለም። የዛን ሰዓት የሚደፉት ዳቦ ትባያለሽ በቃ በነጠላቸው እንዲዘወር ብለው እንትን ሲሉ የሆነ ትፍ ይሉና ራሱ በኪሳቸው ይዘውት ይወጣሉ። ከዛ በኋላ ከህርሽ በኋላ ለጽድቅ ብለሽ ነው እዛ ቦታ የምትሄጂው አይደለም? የከሌን ዳቦ አይተሽዋል? ጠላውን ራሱ በቃ ቁጭት ትጣል ምናምን ያረጉና የከሌን እንትን አይተሽ ጠላ ቀምሰሽዋል? እንደዚህ አይነት ምናምን የብስ እንደውም የኃጢአት መከማቻ አርገውት የሚመጡ ሰዎች አሉ። የብት በቃ ሀሜት ከዛ ከመጡ በኋላ ቤት ውስጥ ያን እንትን እያሉ ስለዛ ስለሰንበት ጻድቅ ብለው ፈጣሪን ለማመስገን ብለው ከሄዱ በኋላ ከመጡ በኋላ የሚያደርጉት ድርጊት ራሱ አይዋጥልሽም። ምንድነው? እኔ በቃ ምን አይነት ነው ብታያለሽ? ምክንያቱም አንቺ ፈጣሪ ልታመሰግኝ ነው፣ ለጽድቅ ብለሽ ነው የምትሄጂው ያን ነገር የምትከፍል። ጎን ከሌለሽ እኮ አሁን በቃ ይሄንን እንትን መክፈል ካልቻለሽ በየአመቱ ራሱ ለቤተ ክርስቲያን የምትከፍል እንትን አለ፣ የሆነ መታወቂያ አለ አይደል?
ለሱ ራሱ አቅም ከሌለሽ እንዴት ነው በዛ በቤተ ክርስቲያን ውስጥ መቀጠል የምትችይው? የኔ ቪዲዮ እንዴት ነው መሄድ የምትችለው? እና ምንም በቃ ይሁን አይዋጥልኝም። የሆነ ሳይንቲስት አትይኝ ምን አትይኝ በፊትም ጀምሬ በቃ አመራመራለሁኝ። ያው እንትን አላልኩም እንጂ የሆነ የትኛው ነው በቃ ይሄ እንዴት ላይ እንዴት ሊሆን ይችላል? እንዴት እንትን ሊል ይችላል ስል አንቺ ምንድነው ይሄን ያህል ምርምር በቃ ምናምን ይሉኛል። ስለዚህ አሁን ቀሎኛል አልሐምዱሊላህ ወላሂ። ወንድ ደግሞ አለኝ ፍቅረኛ አለኝ አዲስ እያለኝ ፍቅረኛ አለኝ ኦርቶዶክስ እምነት ተከታይ ነው አለኝ ወንድ ለሚሉት ማለት ነው አለኝ ጓደኛ አለኝ አልተጋባንም እንጂ አለኝ ለ5 ዓመት ለ6 ዓመት የጠበቅኩት ጓደኛ አለኝ። አሁንም መጥቶ አሳምኘው ነው የትንሽ ዕውቀት ኑሮኛ አሳምኘው አንቺ ቤት መጥቶ ሻሃዳ ካልያዘ አልፈልግም። ምክንያቱም ወንድ ልጅ ነው እምነት ነው አለቀ። ወንድ ልጅ ነገ ጧት ወንድ ቢሄድ ወንድ ይመጣል። ስለዚህ አምኖ በቃ እውነተኛ ትክክለኛ ሙስሊም በቃ እስልምና ነው ብሎ አምኖ ታልተቀበለ መንገዱን ጨርቅ ያርግለት። እሱ ቢሄድ ነገ ደግሞ መሐመድ ይመጣል። ምን አገባኝ? እኔ ወንድ ፈልጌ አይደለም። ማሻአላህ እኮ ሰልሞ ልክ ሻሃዳ ሲይዙ የሚላበሱት ነገር ደስ ትላኛላችሁ። ላይ ደቂቃ በኋላ እኮ ነው እኔ እኮ ላይ ዋው ልቀባጥር አይቻልም ይቻላል ምናምን ብዬ ላወራ ገና ላይ ብዙ ነገር ልል ነበር። ማሻአላህ ነው። እኔ እኮ አለ ጨምርልኝ እንዴ አራንቺ ያላህ ወይ እንጃ ለከተናት እየሰማ ከሆነ አልፈልጋትም ይፈልገብቶ ምን አገባኝ። አረ ይፈልግሻል ኢንሻአላህ። አረን እንማራል ኢንሻአላህ። ግን ውሳኔሽን በጣም ነው ያከበርኩትኛ ላይ ጨምርልሽ። የጀግና ነሽ ኢንሻአላህ። ዱአ እናደርጋለን እሱ እንድታጩ ምን ያልፈልግም ዱአ እናደርጋለን። ወንድሞች አውሩታል ይማራል ጥያቄ ካለው ይጠይቃል ኢንሻአላህ ዱአ እናደርጋለን። ዶንት ወሪ እውነተኛ ካልሆነ እንኳን ቢያንስ ለእስልምና ጥሩ ነገር ካንቺ ይዞ ይሄዳል መንገዱን አንቺ መንገድሽን ትቀጥያለሽ። ግን አትሊስት አላህ ምናልባት ከወደደ ብትጋቡ ሳይሆን መንገዱ ቢስተካከል ዩኒቨር ነው። ስለዚህ ኢንሻአላህ አንድ ሌላ ጥያቄ ኦኬ የኢየሱስን ነገር አልነገርሽኝም። ምንድነው like the last ሰው like አምልኮቱን አምላክ አለመሆኑን በምን አይነት መንገድ ተረዳሽው? ማለት አምላክ እንዴት ወደዚህ ምድር መጥቶ እንዴት በቃ እንዴት ከመቤቴ ማርያም እሱ ሊወለድ ይችላል? አምላክ ነው በቃ እዛው ቦታው ዙፋኑ ላይ ነው መቀመጥ ያለበት። ተረግዞ ተጸንሶ እንዴት ሊወለድ ይችላል? እውነትም አሁን በእስልምና እንትን ኢየሱስ እግዚአብሔር ማለት ነው 26ኛ ነብይ ተደርጎ እንደሚያዝ ምናምን እንትላለሁ። እውነትም እንደዛ ነብይ ነው እንጂ አስተምሯል፣ ወደዚህ ምድር አስተምሯል። ያ ማለት ነብይ ሆኖ ነው እንጂ ያስተማረው እሱ ፍጹም አምላክ ፍጹም አላህ ሆኖ አይደለም እግዚአብሔር እንደኔ አመለካከት ማለት ነው። ግን እንደማንኛውም ነብይ ግን ወደዚህ ምድር ላይ እንትን ብሎ አስተምሯል። ይሄ እውነት ነው የማይካድ እንትን ይመስለኛል። እና እንዴት ፈጣሪ ነው ፈጣሪን ያክል ነገር ይችን ዓለም ያለምንም ነገር ያቆመ አምላክ ማንም ይሁን ማንም እሱ በስልጣኑ ድል መንሳት ሲገባው እንዴት ሊሞት ይችላል? እኛስ ይችስ ምድር የዛን ሰዓት አርብ ተሰቀለ ቅዳሜ ለእሑድ እንግዲህ 9 ሰዓት ነው የተነሳው። ዶሮ ሲጮህ እግዚአብሔር ይነሳል እንላለን። እንዴት የዛን ሰዓት ድረስ እኛ የት ነበርን? ማን ነው እየተቆጣጠረን ያለ ነው? እሱ እኮ የኛን ትንፋሽ እኮ ለሴኮንድ ለደቂቃ እኮ እኛ አለ ፈጣሪ መቆም አለ ፈጣሪ መንቀሳቀስ አንችልም። የዛን ሰዓት ጠባቂያችን ማን ነው? ሊሰቀልም ሊሞትም የሚችል አምላክ በፍጹም የለም። በቃ ይሄ ራሱ ትልቅ እንትን ነው። ዋው አላሁ አክበር ብቻ አላሁ አክበር አላሁ አክበር። ሶ ነብዩ መሐመድ ነብይ ናቸው ብለሽ እንድታስቢና እንድትቀበይ ያደረገሽ ነገር ደግሞ ጨምሪልንና አንድ ሁለተኛው ደግሞ አንድ ጥያቄ ይቀረኛል። ሁላችሁም ተዘጋጁ እሷን ለመዘየር አንድ ሁለት ጥያቄ እሺ። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ብዙም ጠልቄም አላቅም፣ ግን የሆነ እንደኔ አመለካከት ልንገርሽ። ያው ትክክል ላልሆን ይችላል ማለት እኔ አምላክ ነኝ ብለው አልመጡም።
ነብይ ነኝ ያላህ መላእክተኛ ነኝ ብለው ነው የሰው ልጅ እያስተማሩ እንትን ያሉትና ከተወለዱም በኋላ ያን ያህል እንትን የሆነ እንትን ብዬም ጠለቅ ብዬም እንትን ባለልም ብዙ እንትን ደርሶባቸዋል። ብዙ መከራ ብዙ እንግልት እንኳን እየደረሱባቸው አላህን እንትን አላሉ። የሰው ልጅ ለማስተማር ሰው ልጅ እንትን ለማለት ያው እናት አባታቸው ሙተውባቸው ስንት እንትን እንዳሉ በዲናቸው ያን ተሰደውም ወደ ኢትዮጵያ እንትን እንዲያሉ በጣም የሳቸው እንትን ታሪክ የምር ያስለቅሳልም። የህይወት ታሪካቸው የሆነ ስላደኩም የሆነ እንትን ይለኛል። የሆነ እሳቸው ገበያ ላይ ሄደው እንትን አንድ ወሰደቻቸው ምናምን ያን የነሱ ታሪክ ስሰማ የምር ራሴን ነው በዛ መንገድ የማገኘውና በጣም ነው የምወዳቸው ዝም ብዬ ማለት ነው። ታሪካቸው ያሳዝነኛል። ማሻአላ ነሽ አንቺ አላህ ገና አሁን ዕውቀትን ይጨምርልሽ። እህቶች ጋር ቁርአን እንድትቀሪ እናደርጋለን። ቅድም እንደተነጋገርነው ሱክ እንትን እንዳትይ በውስጥ መልስ የሚልኩት ልጅ ጋር ጥያቄ ካለሽ በኤኒ ሚስ ጥያቄሽን ወደ ወንድሞች ይዘሽ ነይ እሺ። እና ውስጥም እህቶችም አሉ ጀግና ይሆኑ እኔም ጋር ካላክሽው እኔም እንዲጠይቁ እንድንማማር እዚህ ላይቭም ላይ ኡስታዞችንም ቢሆን ጠርተሽ መጠየቅ ትችያለሽ እንጂ ክርስትና ቤት እስልምናን ይዘሽ እንዳትጂ አደራ እንዳደራ ነው እሺ። እኔ በጣም ነው ደስ ብሎኛል በእኔ ሰበብ አላህ አምጥቶሽ ተመለሰች ብዬ ነገር ልቤ ማዘን መከፋት አልፈልግም። because አላህ በጣም ከወደዳቸው ሴቶች መሃል ነሽና በእውቀት ብንመላለስ ከዚህ በኋላ የእውቀት መንገድ ነውና ምን ሄደው ሰው ላይቭ ላይም ከፈለግን ጥያቄዎች ምንድነው ብለሽ ጻፊልኝ ይዘነው እንመጣለን እንማራለን። በውስጥም ደግሞ እህቶች ቁርአን እንድትቀሪ እንድትማሪ እና ይደረጋል እሺ እህቴዋ። ከዛ ደግሞ ሰላትሽን ዋና እስልምና ፒላሮችን ቆይ አንድ ቀን በደንብ ተጨማሪ አድርገን በውስጥ ሚልኩልሻል እንማርበታለን። እስልምና በቃ ላይክ ከዜሮ ጀምረን እየተማርን አብረን እንቀጥላለን አለው ከጎንሽ ብቻ አስሎንገስ ፈጣሪና አላህና ነብያችን ሰለላሁ ዐለይሂ ወሰለም የሚሰደቡበት የሚዘለፉበት የሚሳለቁበት ቤት አትጂ። ጥያቄ ካላቸው ለወንድሞች ጠይቁ። አንቺ ገና መስለማችን ነው ከደሱ መሃል ይጂ ማብራሪያ አትስጪ መልስ አትስጪ። አሁን ለመልስም ዝግጁ አይደለንም መማር ነው ስንቃችን የሚያስፈልገው። because የማይሆን ነገር ይናገሩና መልሰው ቢያናገሩሽ ፈጣሪሽን ነው የምታሰድቢው። የነሱንም ደግሞ ብትሰድቢ የነሱንም መምጫ መንገድ መዝጊያ ነው። ሁለተኛ እኛም አይፈቀድልንም ያምላካቸውንም የነሱን መሳደብም ማለት ነው። ስለዚህ ስትል እኛ ገና መስለ አላህን ወደንና ፈልገን ለመጣ ነው ለኛ ሰከን ብለን መማር ስላለብን ማለት ነው። ያው አንዳንዶች ተሳስተው ኢቭን ኢየሱስን ሁሉ ያሳድቡሻል ገባሽ? ስለዚህ at least በዚህ ላይ ስቲክ እናረጋለን። ተማሪ እህቴዋ ኤኒ ታይም አለው ከጎንሽ። እዚህ ጋር መታያቸው 200 ምናምን ሰዎች እህት ወንድሞች ግማሹም ያው ለወሬም የሚመጣው ይኖራል በውስጥ አንቺንም ለማብሸቅ አሁን እማይጽፍ አይኖርም። በቃ እስከዛሬ አንቺ መቅዲን ክርስትና እንዴት ነበር ብለው ያልጠየቁሽ አሁን ክርስትና አስተማሪዎች ይመስላሉ ባንዴ እና እስልምና ላይ ያሉትን ቆሻሻ ብለው የሚመርጡት ዳይፍ የሆኑ ሐዲሶችን እንዳለ ይልኩብሻል። ከዛ ላይ ያንን እንዴ ይሄም ማለት እንዴት ያለሽ ትወናበጃለሽ። ግን ሪሊ ያንን ጥያቄዎች ወደ ወንድሞች ማብራሪያዎች ምናምን ስትወስጂ እስልምናሽን በደንብ እንድትወጁ ነው የሚያደርጉሽ። ስለዚህ ወደ እነሱ ሳይሆን ጥያቄዎች ሲኖርሽ ወደ ወንድሞች because ጊዜያቸውን ዕውቀታቸውን ሙሉ ሰጥተው ያስተማሩ ያሉ ልጆች ስላሉ ማለት ነው ለነሱ እንወስዳለን። ለተረፈ እንኳን ወደ ትልቁ እምነት የቡና ጠጡ ማህበር አልመጣሽም። ትልቁን ሃይማኖት እስልምና እንመጣ ነውና ስነ ምግባር አኗኗር አለው። እኔ እንደምክር ያህል እቺ ራቁታን የለበሰች ሴትዮ ከዚህ በኋላ ሂጃብ ትለብሳለች። መቅዲ ሰላት ትሰግዳለች። አሁን ትታጠቢና አሁን የማታ ኢሻ ሰዓት እናንተ ጋር ስንት ሰዓት የት ነው ያለሽው? ቆይ ቦስ ጻፊልኝ anyways ኢሻ ታጥበሽ ትሰግጃለሽ። ከዛ በቃ ቢያቅትሽ ገና ሰላትን መማር ቢያቅትሽ እንኳን ሱብሃንአላህ አልহামዱሊላህ ላኢላሃ ኢላላህ አላሁ አክበር እያልሽ ሶስቴ እዛ እየሰገድሽ አራቱን ቃላቶች በመደጋገም ከዛ በኋላ ሌላውን እየተማርሽ ስትመጪ ደግሞ እየጨመርሽበት ትይጃለሽ። ብዙ የሚከብድ ነገር የለውም። እስልምና በጣም ቀላል ሃይማኖት ውስብስብ የሌለበት like ሄዴክ ያልሆነ ነገር ቢኖር እስልምና ነው። ልክ በገባሽ ልክ ነው እንጂ ጭንቀት የለውም። አንዳንዴ ሰዎች ሙስሊሞች ራሳቸው ያዋክቡሻል። በዚህ ጋር ቀዳዳው በዚህ ጋር because ይጓጓሉ። ሙሉ እንድንሆን ከመጓጓታቸው የተነሳ ሙስሊሞች ምን ያደርጋሉ? እንደዚህ ለበሽ በዚህ ጋር ለምን ወጣሽ? በጣም ይጓጓሉ like ሙስሊሞች ራሳቸው ማለት ነው። ስለዚህ at least በዛ ካልምነስ ውስጥ ተረጋግተሽ
ጊዜሽን ሰተሽ መማር ነው እስልምና ለሴቶች ደግሞ ስነ ምግባር ቦታ ነው ስለዚህ በመልስ ስትሰጣጪ ሴትነትን ያሳጣል ሌላ ቦታ ስለዚህ ከድምጽ እንኳን ሙስሊም ሴቶችን ገና እየተማርን ነው እነሱን ለመሆን በርቺልኝ ምን ልታመልኪ መጣሽ ወዴዋ ወደ እስልምና ምን ፈልገሽ መጣሽ ብትባይ ምን ትያለሽ እሱም ብቻ ንገሪልንና ለማይሰሙት ሰዎች ደግሞ 200 ሰዎች ሰምታችኋል እኛ ምናመልከው ዛሬ በሰለመችው በህታችን አሰማችኋለሁ ማለት ነው እሺ ውዴ ምን ልትፈልገሽ መጣሽ ምንድነው ልታመልኪ የፈለግሽስ የሚለውን እሱን ንገሪኝ ምን አልሽኝ አዲስዬ ምን ፈልገሽ መጣሽ እንዴ ያ ላይክ እዛ ጋር የሆነ ሃይማኖትን ጥለሽ ወደ ሌላ መተሻለ ምን ፈልገሽ መጣሽ አላህን ፈልጌ ትክክለኛው መንገድ አላህን ኢንሻአላህ ስትሻዳ ስትጂ ምን ተሰማሽ ከዚህ ትክክለኛው መንገድ ላይ ምን ተሰማሽ ደቂቃዋን ስላልነበርኩኝ የምር ልቤ የሆነ እንትን አለ አይደል ልቤ ፍልጥ ልትደርሰች የሆነ ተአምር ነው የሆነብኝ የምር ብዙ ጊዜ አስቤው አልሜው የሆነ የዛሬዋ ቀን እንዴት እንደሆነ እንጃ ትንሽ ተኝቼ ነበርና ሰነቃ ነው የሆነ እንዲያጋጣሚ እንትኑ ሳይው ገባው በቃ ዛሬ ነገም ልሞት ዛሬ ማምሻ ልሞት እችላለሁ አይታወቅም ስለዚህ እስከመቼ ያመነታው ኖራለሁኝ ብዬ ነው የምር ዛሬ እንትን ያልኩት እና አልሐምዱሊላህ በቃ ሚሳ አደረኩኝ እድሌን እኔ ነበርኩ ሻሃዳ ላሲዝሽ ነበርውና እንግዲህ አላህ አልፈቀደም ዞሮ ተገናኝተናል ላሲዙኝ ስትይኝ ስትፈልጊ ነበርና የዛን ደቂቃ ላይ እኔ ምን ሮል ተጫውቼ ነው ወይ ምን ስለ ተሰማሽው ነገር ኖሮ ነው በሰዓቱ እስቲ አትሊስት እሳ መለስ ስላርግሽና አላህ ለኔም ቢመዘግብልኝ ካንቺ ዱዓ ደግሞ ተካፋይ ቢያረገኝ እንደው ደላስት እቺ ልጅ ብለሽ ወደኔ ያስመለከተሽ ነገር ምን ነበሩ በቃ የሆነ የምታስይዝጃቸው ልጆች ሻሃዳ የሆነ አቀባበላቸው ምናምን ከስሩኝ እንትን እላለሁ በአዲስ ዓለም ነው ሻሃዳ ምን ይዘው ይላሉ በዛ ላይ ደግሞ የሆነ ትክክለኛ በቃ ከእግዚአብሔርና ከአላህ የሆነ ያነጻጽርሽ የምታስተምሪያቸው እንትኖች ለሰው መስጨው እንትን አብዛኛውን ጊዜ አሁን በእንግሊዘኛ ተጠቅሻለሽ ያው እንግሊዘኛ በመስኮት ነው አዲስዬ እና በቃ የምር አንቺና አሉኮ ብዙ ምናደንቃቸው ሙስሊም እህቶች አሉ ባለባበስም በስርዓትም በእውቀትም አሉ ግን ከዚህኛው እምነት ወጥተሽ እንደዚህ ገነሽ ስለታየሽ ይቀይራሉ እምነታቸውን እኮ ወደ እስልምና ይመጣሉ እኮ ግን መልሰው እንትን የሚሉ ልጆች አሉ አሁን በዚህ በአረቡ ሀገርም ስትሄጂ በቃ ለስም ዝም ብለው አለ አይደል ለደቂቃ እንትን ሙስሊም ይሆኑና ያመነታሉ ይገባሉ ንጽጽር ቤት ይገቡና እንትና እፎይን ቤት ሲፈልጉ እፎይ ቤት ሲፈልጉ እንትና ቤት ይገባሉ ነው ማንም ትባላለች በክርስትና እሷን ቤት ይገቡና በቃ የረሱሉል ስም እንደዚህ ነው ሲሏቸው አረ ይሄ ነው እንዴት ወደ እምነታችን እንትን እንበልታ ያለሽ ወደዚህኛው እምነት ሳይሆን ለስንት አመት እንዴት ተሰደድሽ አታውቂም ወደዚህ ሀገር ስትመጪና በቃ የትኛውንም እምነት ሳይይዙ በቃ ይዋልላሉ እንትን ይልባቸዋል ይምታታባቸዋል አይሽ እዛ ሲገቡ ክርስትና ነው እንደ እምነት ያለው ይሉና በቃ እንትን ይላሉ ምክንያቱም ከሁለት ይወጣ እንትን ሆነው ሚዲያ ላይ እየቀሩ ልጆች አሉ እኔ የማቃቸው ጓደኞቼ ማለት ነው እውነትም እስልምና አይደለም እንደ ክርስትና ነው መጀመሪያ ምን አይተው ገቡ መጀመሪያ አይምሮሽ ማሳመን አለብሽ መጠየቅ አለብሽ ውስጥሽን ለሰው ብለሽ አይደለም የምትሰልሚው እምነት በቃ እናትሽም ሆነ ማንንም ሆነ በቃ አንቺ ያመንሽውን እምነት ነው እኔ አምንበታለሁ ይሄ ለኔ አምላኬ ነው ለዚህ አምላክ እገዛለሁ ብለሽ ነው እንጂ መሄድ ያለብሽ እንደነብሽ እኔ እንትና እፎይ መጥቶ እንደዚህ ነው ሲለኝ እፎይን መከተል ኡሱ መጥቶ እንደዛ ሲለኝ ኡሱን መከተል አዲስ ዓለምን ትስተለኝ አዲስ ዓለም መከተል አይደለም አሁን እዛ ልጅ ይሄ እስከዛው ድረስ ጸልዩ ስመጡ እንደገና ስጋ እንትኑን ተቀበላላችሁ ይሄ ቀደር ተጠመቃላችሁ የተባሉ ልጆች አሉ እስከዛስ ድረስ ቢሞቱስ እነዚህ ልጆች የትኛውን እምነት ነው ይዘው እንትን የሚሉትና በእምነት ይጸንተሽ ይሄን ያህል እውቀት የለኝም አለሽ እውቀት የምራለሽ ብዙ ጊዜ ያው ሰማሻለሁ ካሰርብኝ ከተታተልሻለሁና አለሽ እውቀት ነፍ እውቀት አለሽ ብዙ ልጆች ማዲያን ትቻለሽ ወደ አንቺ ቤት እየመጡ ቢማሩ ያንቺን ፈለግ ቢከተሉ ከጨለማ ቢወጡ ነው ማለት ይቻላል የኮንትራት ዓለም ናት ነገ ዛሬ እንጠራናቀም
እና በክርስትናው እኮ ስትሄጂ ካለባበስ ጀምሮ ከመጠጡ ጀምሮ ከመዝናናቱ ጀምሮ የደስታ ዓለም ነው። በዚህ ምድር ላይ ትደሰቻለሽ ካለሽ። ግን ነገስ እንዴት ነው የምንሆነው? የዛን ቀን እንዴት ነው የምንሆነው? እና በቃ የምሬን ነው ከልቤ የምር አዲስ ዓለም ወድሻለሁ፣ አደንቅሻለሁ። የት ሀገር ልጅ ነሽ አዲስ ዓለም? አሁን የሚያስቦልክሽን ጥያቄ ጠየቅሽ። አሁን ገና የሚያስቦልክሽን ጥያቄ ጠየቅሽ። እኔ አዲስ አበባ ነኝ፣ ግን ያው ዘር ሃይማኖት ዘር በፊት ዘር የሚባል ሃይማኖት የሚባል ነፃ ከወጣሁኝ ቆይቻለሁና ሁሉንም ደስ የሚለኝ እስልምና ላይ ላይክ ሰው በሰውነቱ አትሊስት አመ ሙስሊም ብለን በእስልምናችን አንድ የምንሆንበት ሃይማኖት በማግኘቴ ዘር አልቆጥርም። ግን የአዲስ አበባ ነው ተወልጄ እንደ ውልደት ያደግኩትኝ። ግን ሌላ ሳሙኤርም ከሌሊ ወለድ ሊያድግ ስለሚችል ዳጋጣሚ ደግሞ ኤቭሪዌር ነውና የዘር ከሌ ምንድነው ሲ ብሎክ ያማል። ግን ለዛሬ መቅዲያ እንግዳችን ስለሆንሽ ይሳቅም ከሚያባረኝ ራሱ ከቤቴ እንግዳ አባረርሽ ብሎ አለፌሻለሁ። ግን እንኳንም ሙስሊሞች እንኳንም ሰማሽኝ ስጮህ መጮህ አንዳንዴ አለመክሰሬ ደስ አለኝ። አትሊስት ቲክቶክ ላይ መጥቼ አልহামዱሊላህ የሆነ ቦታ ሲሄድ አዲስን ሰምቼ አንዱ ቦታ ሲሄድ ላይክ I did nothing ከመጮህ ውጪና እነዚህ ሰዎች ጮህት ይወዳሉ እንዴ እስከምል የሆነ ቦታ እንደዚህ ገስት እንደዚህ ከውጪ ስክሮል ሳደርግ አዲስ ዓለም የምትባለው አሊስ ሰምጭ ምን ስትል አዲስ ዓለም ወይ አዲስ ዓለም ምናምን ብዬ ጆሮዬን እኔ ከመጮህ ውጪ እንደው የሆነ ሰው ቁም ነገር ብሎ ይሰማኛል። ይሄ ላይክ አልহামዱሊላህ ዛሬም እንደዛ ነበር። ምን ልታረጋ አዲስ እንደው ሰውን በር የምታንኳኳ አታርፍም ይላል። ግን ስገባ የምር ሊትራሊ ለመጀመሪያ ጊዜ ቃላት ነው ያጣሁት። አፌን የተያያዘውና ቆይ ኡስታዝ አንዴ ላውራ ብዬ እያወራሁኝ አንዴ ላውራ አልኩት። ግራት እያወራኩ እንዴ እያወራሽ እኮ ነው ሳይለኝ አለኝላ like I just got confused እና ያንቺ ነው ደግሞ ያውጤ ደንግጫለሁና አላህ ይወድሽ ወድሻለሁ ስላልሽ ላላ ብዬ እኔም በጣም ነው የምወድሽ በጣም ነው ማከብርሽ። ይሳቅ አሁን ስራ ሊበዛበት ነው። ይሳቅን ተዋወቂው ታውቂዋለሽ እኔ ቤት የምትመጪ ከሆነ ሀብለን እንግዲህ ደግሞ ሰሞኑን እስልምናን ቤዚክ ትምህርቶች ዲናዊ ትምህርቶች መማር እንጀምራለን ማለት ነው። ሊትራሊ ከሀብለን ጥያቄዎች ካሉሽ ይዘሽ ነይ። በውስጥም ቤንት ሙስሊማለች ቁጥርሽን አስቀምጪልኝና ለዛሩም ለሷ ወይ ሰጥልሻለሁ ግሩፕ ትገቢያለሽ። እዛ ግሩፕ ውስጥ ያው ቁርአን መቅራት ምናምን እህቶችም አሉ እዛ ውስጥ ትገቢያለሽ። እኔም ጋር አለው ኤኒ ታይም ሳስፈልግሽ ጠይቂኝ ማለት እንድንማር እኔ መልስ የለኝም ጠይቂኝ እንድንጠይቅ ማለት ነው። ከዛ ውጪ አላህ ያጽናሽ እዚህ መንገድ ላይ ልክ እኔን ብለሽ እንዳየሽው ከልዬ ቤት አልንጠረጠልም። ወንድሞችና እህቶች ቤት ሌላ ቦታ ሲሄድ እንኳን ከሰከው ኮሜንት ጉዞ እስልምና መጣች ምናምን ብለው እንትን ነው ክሩሲፋይ ሊያደርጉኝ ነው የሚጀምሩት። በእንትን ነው የሚፈልጉኝ ይመስለኛል። አይ ዶንት ኖ በፍቅር ነው የሚፈልጉኝ። እኔም በጣም ወዳቸዋለሁ ክርስቲያን ወንድምና እህቶቼ ባይዘው በፍቅር ኮሜንት ስገባ ገና እንዴት እንደምትቀበሉኝ ስላየው ባልመጣም አይደግመኝም። ግን ያው በጣም ነው ወዳችሁ እኔ ጋር መጣችሁ ለምትሳሙ ሰዎች እንኳን ወደ እስልምና ወደ ብርሃኑ መንገድ መጣሽ። ይሳቅዬ አሰላሙ አለይኩም ወንድምየው እህታችንን ተዋወቃት እና ጥያቄዎች ካሉሽ ኤኒ ታይም ወንድማችን ይሳቅን መጠየቅ ትችያለሽ። ራሴን ቶሎ ሳራግፍ ወደ ወንድምየው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ ያላችሁ አዲስ ሰላም አለይኩም አሚና ሰላም አለይኩም ወራህመቱላሂ እንዴት ነሽ? ወአለይኩም ሰላም እንዴት ነው? ሰላም ነው? አልሐምዱሊላህ። ቀደም እዛ ነው ከስሮኝ እያዳመጥኩ ነበርና ከሰለሙ ልጆች እንደዚህ አይነት ጥያቄ ሲመጣ የጠየቀችው ምንድነው ምን ፈልገውኛ ከሰለምን በኋላ እስልምና ማወቅ እንፈልጋለን ልንጠየቅ እንችላለንና ዕውቀት ላይ አበርቱን ብላለችና በጣም ነው ደስ ያለኝ። አሁን እንደ ሌሎች በቃ ሰለምኩ ከዛ ሄዳ ቤት ከፍታ ምናምን ነገር ነው ለማለት አይደለም። ሐሳቧ ስረዳት ሐሳቧ እስልምና ምንድነው ያስተምረው ምንድነው የሚለው እኔ ምንድነው ስጠየቅ ምን አይነት ጥያቄ ልጠየቅ እችላለሁ ለምጠየቃቸው ጥያቄዎች ምን ብዬ ነው መመለስ ያለብኝ የሚለውን ዝግጁ መሆን እንዳለብሽ ተረተሽ የመጣሽ ነውና ሳይሽ ብዙ ቦታ ሄደሻል። እዛም ትሄጂ ነበር እዚህም ትሄጂ ነበር ምናምን ነገር ብዙ አይተሻል። ስረዳሽ እዛ እየገቡ እንዲህ ሲሉ ምናምን ነገርና አልহামዱሊላህ እንደዚህ ብዙዎችን አይታችሁ ስትመጡና
ኦልሬዲ እኛ ምንድነው ምርጫው መጥቷል። ሰውየው አንድ ወይ ሶስት ተመርጧል። አንዱና ብቸኛው ቅድም እያልሽ የነበረው ነገር አለ። አምላክ ፈጣሪ ሞተ ሲባል በጣም ከባድ እኛ ለመድ ነው እና አንድ ነገር ስትለምጂው ቀላል ይመስልሻል። በቃ ጆሮዎች ላይ የሆነ ስትለማመጁ ቀላል ይሆናል። ግን ፈጣሪ ሞተ የሚለው ነገር በጣም ከብዶሽ እንደነበረ ይሄ ሰማይ ምድርን የፈጠረው የሁሉ ነገር ባለቤት የሆኑ ሰዎች 10 ዓመት 20 ዓመት ወይ 30 ዓመት አብረው ያሳለፉት ወይ ቡና ጠጣ ምናምን የሚባሉ አብረው ያደጉም ሊሆኑ ይችላል። እነዛ ሰዎች መተው ፈጣሪን ገደሉት ሲባል ስትሰሚ በጣም ከባድ ሊሆን እንደሚችል ግልጽ ነውና የሁል ጊዜም ጥያቄያችን ስለሆነ ስለዚህ አንቺ አውቀሽ ነው የመጣሽው። ማሻአላ ማንኛውም ጥያቄ ሲኖርሽ መጠየቅ ትችያለሽ። ግን አንድ ነገር ልንገርሽ፣ ሙስሊም እንደነበርሽ ወይ ክርስቲያን እንደነበርሽ ከዚህ በፊት የማሳወቅ ግዴታ የለብሽም። እሺ እንደዚህ መች ነበርሽ አንቺ የቤተ ክርስቲያን ትምህርት ምን ነበር? ይሄን የማሳወቅ ግዴታ የለብሽም። ቤት ከፍተው እስኪ እውነት አንቺ ክርስቲያን ከነበርሽ እንዲህ ነው የክርስትና ስምሽ ምን ነበር እንትንሽ ምንድን በቃ ኦሬዲ ከነሱ ጋር አንቺ ግንኙነቴ እኮ ኦሬዲ ከናንተ ጋር ቆርጬ ለሰውማ ሰው መፈራ ሰው ላመልክ ሆነ እዛው እናንተ ጋር አቀመጥ ነበር። እኔ አሁን ከሰው ጋር ያለኝን ግንኙነቴን ቆርጬ ነው አምላኬ ጋር ነው የምገናኘው ብለሻልና ከአምላክሽ ጋር ነው የተገናኘሽው። ለማንም የማወጅ የማሳወቅ እንትን የማለት ያንዳንዱን ነገር የዘረዘርሽ እንትን ማለት አይጠበቅብሽም። እነሱ ጋር ሄደሽ ጥያቄሽ ምንድነው እስካሁን ሰምተሻል። አዲስ መልስ አይሰጠሽም። በነገራችን ማለት እስከዛሬ ለጠየቅሻቸው ጥያቄዎች የተጠየቁ ናቸው። መልሶቹም እናቃቸው ናቸው። እኛን አዲስ መልስ ይሰጣል ብላችሁ አጠብቁ። እስከዛሬ ስትሰሙት ንጽጽር ላይ ሲጠየቅ የነበሩት ስትሰሙት የነበረው መልስ ያ መልስ እንዳልተስማማችሁ አውቃችሁ መጣቻል። ከዚህ በኋላ እናንተ ስትመጡ አዲስ መልስ ፈጥረው ወይ ምናምን የሚነግሯችሁ ከሆነ ያ መልስ ሌላ ጥያቄ የሚያስነሳ ነውና ኦሬዲ ሁሉን አውቃችሁን የመጣችሁት። መቅዲ በርቺ፣ ጠንክሪ። ለሌሎችም አላህ ሂዳያ ሰበብ ያድርግልሽ። እናትሽንም አላህ Subhanahu Ta'ala ቀጥተኛውን መንገድ ይምራት። ቀደም ስለ እናትሽ ታወሪ ሰምቻለሁ። አላህ Subhanahu Ta'ala እስልምናን ይወፍቅልሽ። ለእናትሽም በርቺ፣ ጠንክሪ ነው ማስተላለፍ የምፈልገው። ያው በዱዓ ደግሞ አትርሽን። ማንኛውም ጥያቄ ሲኖርሽ ከመጠየቅ ወደኋላ አትበይ፣ ጠይቂ እና ተማሪ። በነገራችን ላይ ትላንትና ከዛ የዛሬ አመት አካባቢ የሰለመች ታችን ቁርአን ላኸተም አንድ ሳምንት ቀርቶኛል አለችኝና በጣም ነው ደስ ያለኝ። አልহামዱሊላህ እንደዚህ ተምረው ቁጭ ብለው ተምረው ደግሞ ቁርአንን ምን ያህሎቻችን ቁርአን አختመናል አላውቅም። እሷ ይኸው በዚህ ሳምንት ጨርሳለሁ አለችኝ። እንደዚህ በርትተሽ ጠንክረሽ አንቺም ለሌሎችም አራያ የምትሆኚ ያድርግሽ። እንዲሁ ሌሎቻችንም ደግሞ አላህ Subhanahu Ta'ala ያጠንክራችሁ። ይሄን ነው ማለት የፈለኩት። መቅዲስ ሰላም አለይኩም ብያለሁ። አሚናሽ ያው ሁለቱም መቅዲም አሪፍ ስም ይመስለኛል። መቅደስ የሚለው ከቤተ መቅደስ ከተቀደሰ ቦታ ይመስለኛል። ያው ያላቆስ ብዙ አልገባም እና እንኳን ወደ እስልምና መጣሽ ለማለት እወዳለሁ። አላህ ይጠብቅሽ። አላህ እናትሽንም ቀጥተኛው መንገድ ይምራልሽ። አፉ በልኝ እንግዲህ እኔ ሳወራ ድምጽ ከዛም ከዚህም ትሰማላችሁ፣ እየረበሻችሁ ነው የምታዳምጡት። ያው አፉ ያላችሁኝ አዳምጣችሁኛል፣ ይቅርታ ጠይቃለሁ ለድምጽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲስዬ እንዲሁም ሌሎች ደህና ናችሁ ወይ? ኢድ ሙባረክ፣ እንኳን አደረሳችሁ ሁላችሁም። አዲ አንቺ እንዴት እድለኛ ሴት እንደሆንሽ አላወቅኩም። ቅድም ያንቺ ስም ሲጠራ ሻሃዳ ስትይዝ የኔ ደስታ ልክ አንቺን ሆኜ ነው የተደሰትኩልሽ። እሺ ይሰማል? የተሰማሽ ነው አዲዬ? አንቺን ሆኜ ወላሂ የኔ ቆንጆ ወላሂ ለዓዚም እንደው አዲስም ብሆን አለኝ ያልኩኝ ለምን እንደሆነ ታውቂያለሽ? መመረጥ ይፈልጋልና አንቺ ተመርጠሻል። በስራሽ ላይ ጠንክሪ። አላህ Subhanahu Wa Ta'ala ያጠንክርሽ። ማሻአላህ ተባረከላህ ማሻአላህ ብያለሁኝ። በጣም ነው ደስ ያለኝ ኡስታዝ ዋሂድ ሻሃዳ ሲያሲዛት ከዛ በኋላ አዲስ ብላ ስትል በቃ እኔ አዲስን መሆን እንዴት መታደል ነው ያልኩትና እህቴ በጣም ነው ማከብርሽ፣ በጣም ነው ሞድሽ። እንኳን አይደለም ለክርስቲያኖች እኔ እንኳን ወደ ቲክቶክ ዓለም የመጣሁት ያንቺን በመስማት ነውና አንቺ እንኳን አይደለም በእነሱ ላይ በእኛም ላይ
እየሰራሽ ነው ያለሽውና ጥሩ ነው እያደረግሽ ያለሽው። አላህ ይጨምርልሽ፣ አላህ ይቀበልሽ። አላህ Subhanahu Wa Ta'ala ልጆችሽንም አያትሽን የምትወጃትንም አያትሽን አላህ አንቺ ባለሽበት መንገድ ያምጣልሽ። እኔ አያት ልጅ ስለነበርኩ አውቃለሁ ፍቅሩን በጣም ደስ ይላል እና ወላሂ በጣም ኦነር ነው ባንቺ ቦታ ላይ መሆን። እንደገና ደግሞ ያው እንግሊዘኛ በመስኮት ነው ስላለች እኔ አማርኛ ክላስ ልሰጥሽ አስቤ ነበር። ምን ይመስልሻል? ግግታያለ ይሄ ሳሰማኝ ነው ምልሽ። ምክንያቱም እህቴ ካለች ድንቄም ትላለች እንደ በጊቷ አንድ በግ ልትገዛ ወጣችና ቆይ እህቴን ከማሻላ ከማለቴ በፊት አንድ ትንሽ ሊገዟት ወጡና በጓን ስንትናት ሲሏት 1000 ብር አለች። ከዛ በጊቷን በጣም ከመደነቋ በራሷ ድንቄም ብላለች። ምክንያቱም ቆዳ እንጂ ስጋ አልተሸከምኩም ብላለች። እንደዛ ነው የምትለኝ። ለማንኛውም እህቴ አሚና ወይም መቅዲ ማሻአላህ ተባረከላህ። አላህ Subhanahu Wa Ta'ala በእምነትሽ የምትጸኚ ያድርግሽ። አላህ Subhanahu Wa Ta'ala የምትወጃቸውን ቤተሰቦችሽንም እንዲሁም ደግሞ የወደድሽውን ፍቅረኛሽን መሐመድ ተብሎ እንዲመጣ አላህ ያድርግልሽ። ሙሐመድ ቅድም መሐመድ ይመጣል ነው አይደልልሽው? በፍጹም አዲስ መሐመድ አይመጣም። ራሱኑ መሐመድ ተብሎ ተጠርቶ ኢንሻአላህ ይመጣል። ዱዓ አድርጉላት። ሰዎች የሚወዱትና የሚያፈቅሩትን ሰዎች ማምጣት ይሄ ትልቅ ነገር ነውና ኢንሻአላህ ረብል ዓለሚን እህቴ እንኳን ወደ ተወደደልሽ እስልምና መጣሽ። ዌልካም ቱ ዘ ክለብ። እንኳን እኛንም አዲስ እህት አገኘን እላለሁ። በጣም ደስ ብሎኛል። ሻሃዳሽን ስትቀበይ ኡስታዝ ዋሂድ ሩም ውስጥ ነበርኩኝ። ቁጭ ብዬ ያዳመጥኩ ነበር። እንደውም ማሻአላህ ልል እጄን ሁሉ አውጥቼ ነበር። እድሉን ባጋጣሚ እሱም ስለደከመው አላገኘሁም። ብዙም ሰዎች ስላሉ አላገኘሁም። አሁንም ማሻአላህ ተባረከላ ዌልካም ቱ ኢስላም። አላህ Subhanahu Wa Ta'ala ይቀበልሽ። እኔ በጣም ደስተኛ ነኝ። አዲዬ አላህ ይወደድሽ። ሌሎቻችሁም አላህ ይወደዳችሁ። ኢሳቅዬ ሁላችሁም የምትሰሩ ሰዎች ትልቁ ነገር ምንድነው የመከሩሽን እህቴ ስሚ ምክንያቱም አንድ ምክር አዲም ከራሷም ልምድ ኡስታዝም የሰጡሽ ምንድነው ያው ንጽጽር ውስጥ እንዳትገቢ ፈጥነሽ እሺ። ንጽጽር በጣም ከባድ ነገር ስለሆነ ኢንሻአላህ እንዳትገቢ አላህ ይጠብቅሽ። አላህ Subhanahu Wa Ta'ala ያሰብሽው ሁሉ ይሳካልሽ። እኔ ከዱዓ ውጪ ማረግልሽ ነገር የለም። ማሻአላህ ተባረከላ ዌልካም አዲዬ። ለአላህ ስል በጣም ወድሻለሁ አከብርሻለሁኝ። በዱዓዬ ሁሌም ማለሽ ባይዘዌ ባለቤቴ ምን ቢለኝ ጥሩ ነው አዲ በቀደም ለታባንቺ ስንከራከር አዲስ ማሻአላህ ተባረከላ አለቻው አለኝ። እቺ ልጅ አንቺ ማቀሽ ስላልመሰለው እቺ ልጅ በጣም ደስ ትለኛለች። ማሻአላህ ተባረከላ ያላት ዲን ያላት ጥንካሬ እና ላስተዋውቅህ ወይ ማሻአላህ ነች አልኩት። በጣም አድናቂሽ ነው ባለቤቴ። ብዙ ጊዜ አዳማጭ አይደለም ግን ያንቺን በጣም ይሰማልና ቁጭ ብለን ስንሰማሽ ነበረ። ኢንሻአላህ አንድ ቀን አስተዋውቅሻለሁ። በጣም ደስተኛ ነው። በጣም ይኮራብሻል። በጣም ነው የሚያከብርሽ። በጣም ነው የሚወድሽ። ወላሂ ጥንካሬሽን ሲነግረኝ ነበርና በጣም ደስ ብሎኛል። ቲፎዞ አለሽ ማለት ነው። በቅርብ ጊዜ ደግሞ አማርኛ የሚናገር ልጅ አለኝ። እሱም ደግሞ እንዳይነግረኝ ነው የምፈራው። ልጆቼ አማርኛ ይናገራሉ። እንግሊዘኛ፣ አማርኛ፣ ፍሬንች አውሪ ናቸውና እሱም ደግሞ አዲስ ብሎ እንዳይመጣ ነው የምፈራውና በጣም ደስ የሚል ነገር ነው። አዲ ወላሂ አላህ ይወደድሽ። አንቺ ተመርጠሻል። የተመረጥሽበትሽን ስራሽን ቀጥይ። ምንም ይመጣብሽ ነገር ቢኖር አንቺ የተመረጥሽ ሴት ነሽና ሁላችንም ባንቺ ደረጃ አልተመረጥንም። ስለዚህ የተመረጡ ሴቶች ብዙ ፈተናዎች አላቸው። ብዙ ነገር ይመጣል ግን you are loved። በዛ ላይ ደግሞ ተወደሻል። በሰዎች መወደድ ቀላል ነገር አይደለም። ተወደሻልና አላህ ይወደድሽ። በአላህ መወደድ ደግሞ ትልቁ ነገር የሰው ልጆች በአላህ መወደዳቸውን የሚታወቀው ሰዎች ሲመሰክሩላቸው ነው እኮ። ሰዎች ራሱ ደግናት ጥሩናት ማሻአላህ ትሰራለች ሲባል እንደ ኔጌቲቭ አይደለም። አላህ ስለወደደሽ እነዛን ሰዎች አላህ Subhanahu Wa Ta'ala እንዲናገሩ ስላደረጋቸው ነው። አዲዬ በጣም ይቅርታ እንዳላ አረዘምኩብሽ ግን አላህ ስለወደዳቸው ነው እኛን የሚያናግረን።
አንቺን አላህ Subhanahu Wa Ta'ala ስለወደደሽና ለዚህ ስራ ስለመረጠሽ ብቻ ነው ሌላ ስፔሻል ነገር ኖሮሽ አይደለም አንቺ ከአላህ ስለተወደድሽ ነው አላህ ይጨምርልሽ ሁሱ ኡስታዝ ዋሂድ ሌሎቻችሁም በዚህ ስራ መስሩ ወንድሞችና እህቶች እናንተ በአላህ የተወደዳችሁ ሰዎች ስለሆናችሁ ነው አሁንም እኛ ምስክርነት ምን ሰጣልችሁ ተስተሞኒ ምን አደርግላችሁ በአላህ ስለተወደዳችሁ እንጂ እኛ ፈልገን አይደለም ይወደናችሁ አላህ Subhanahu Wa Ta'ala እናንተን በእኛ ውስጥ ሳናቃችሁ አላቃተም አዲን እዚህ ነው ያወቅኳት እኔ መጀመሪያ ሩም የገባሁት አዲስ ሩም ነው የመጣሁትም ቲክቶክ በሷ ነው እና በኡስታዝ ዋሂድ እኔ ከሶሻል ሚዲያ ላይ ከጠፋሁኝ 12 አመት ሆነኛል በቃ ሶሻል ሚዲያ በቃኝ ብዬ አቅለሽ ልሾኝ ወጥቼ ነው በጣም እውቅና ነበርኝ እውቅና ሲኖር ክብርያ አለ ክብርያ ስታስቸግረኝ ከኔ በላይ እኔ አቃለው እኔ እንዲነኝ ዋው እኔ ይሄን ሁሉ ተከታያለኝ እኔ ብዙ ነገር ማለት ወላሂ የሆነ አገር ሲሄድ ወላሂ ለአዚም ሳራ አብዱ መጣች ወይ ብለው ሰዎች ሊያዩኝ ሲመጡ በጣም ብዙ ሰዎች ሲመጡ የዛን ጊዜ በራሴ ተጠየፍኩ ራሴን ማለት በቃ ይሄ ነገር ለኔ ከባድ ነው ብዬ ማለት ነው ከስራዬ እንዳይወጣኝ ፈራሁኝና ብዙ ቦታዎች በሄድኩበት አጋጣሚ ማናት ብለው የሚመጡ ሰዎች ነበር በቀደም ራሱ በቲክቶክ ሰዎች ሲያወሩ ነበር ስለኔና አዲዬ አንቺ የተመረጥሽ ሴት ስለሆንሽ ሌሎቻችሁም አላህ ይጨምርላችሁ አላህ ይወደዳችሁ ለአላህ ስል ውድድ አደርጋችኋለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ እህቴ ተጠንቀቂ መቅዲዬ ተጠንቀቂ አደራ አማና አለብሽ አንቺ ምንድነው አዲ ጥሩ አስተማሪ እንድትሆኚ ኢንሻአላህ ተማሪ ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ አዳምጣለኝ እኔ ፍቅር በጣም ነው ሞዳሽ እሺ አላህ ይወደድሽ እንኳንም ወደ ቲክቶክ ሰበብ ሆኖ መጣ ከኛ የተሻለሽ ሴት ነሽ አንቺ በእውቀትም በኑሮም በኤክስፒሪየንስም እና ለኛ ሞቲቬት ከሚያደርጉኝ ሴቶች መሃል አላህ ስለሰጠኝ እኔ ምንም እውቀት ኖሮኝ አይደለም ባይዘው የእውቀት ደረጃ እንደናንተ አላህ ሙሉን እስከማውን ድረስ ቢያንስ እናንተ ኃይል ሞቲቬት ስለሚያደርገኝ ደስ ይላል እንኳን መጣሽ ለሌሎቹ ሰበብ ትሆኛለሽ ለመማሪያ ሳርቾዬና ኢሳቂዬ ላይክ እንኳን ጫጫታ አይደለም ለምን ውስጥ ሶና ታስተምረንም እንዳንተ ኤፈርትለስሊ የለፈ ያሉ ለሰለምቲዎችን ትጋት አላህ ይጨምርልህ seriously I just respect you ና ወንድምየው like አለ ከመላቸው ወንድሞች ማለና እኔ ባይዘው አስተማሪ አይደለሁኝም ትጌቹራን የራሴን ህይወት ነው እንጂ ማወራው ሌሎቻችሁ አዲስ አስተማሪ ናት ምናም ገና እኔ ዕውቀትም ምናልባት ስለዛኛው ቤተ እምነት ስላወቅኩኝ በሚል እስልምናና ቃለው ማለት አይደለም ስለዛኛው ሪሰርች አድርጌያለሁ ማለት የዚህኛውን ጨርሻለሁ ሪሰርች አድርጌያለሁ ማለት ሳይሆን በቃ በቄን ለእምነት ግራውንድ ማደርግበትን መሰረቴን ይሻለው ወዴትም የማይነቃነቀው ነው እንጂ በእውቀት ገና ብዙ እንሄዳለን ማለት ነው ከዚህ እስልምና ብዙዎች ዕውቀት እንደምትሉት ማውቃል መጡ በትንሽ ምክንያት ሰበብ አላህ የጠራቸው ብዙዎች አሉ ሲጠሩ ግን አቤት ያላህ መንገድ ብለው መርጠው ብዙዎች መጥተዋልና ከኡነትም ተወደሻል አው በጣም አላህ ይወደኛል በጣም ትልልቅ ቦናችሁ በእናንተ ፊት እኔ እንዳወራ እንድጫወት እንድሰራ እንድነግድ እንድኖር አላህ አድርጎኛል እድለኛ ነኝ አው በጣም እድለኛ አላህ ወዶኛል በጣም ወዶኛልና እናንተንም ስለወደዳችሁኝ አላህ ይወደዳችሁ እኔን ሳይሆን ዛሬ ፕሮግራማችን እህታችን መቅዲ ሰበብ ኮንኩ እንኳን ዱአ እንድታረግልን ነው በዚሁ ለውላችሁ ሚዛናት የመጣነው ፎሎ ተደራረጉ ተበረታቱ እርስ በርስ ኢምፓወር ዛሬ ግን ደስታችን ቀን ነው ዛሬ የሷን ደስታ ተካፋይነን ዛሬ አልহামዱሊላህ እህት አግኝተናል ተጨማሪ አብረን ምንማር አብረን ምንያዝ ቼን ምናደር because በቀናው መንገድ መያያዙ ለፍቅር ነው እንጂ ለመገፋፋት ድንጋይ ለመወርወር ሳይሆን like ስቲክ አድርገን ያላህ መንገድ ለመምጣት ነውና መተናነስ ያለበት እስልምና ብዙ ነገር እነዚህ ትልልቅ ሆኖ ሳለ አዲስ ጎበዝ ሲሉኝ እኔ እንዳለው ክብርያችን ፊን አድርጎን እንዳንወድቅ ብሎክ ነው ማጠጣቸው ትልልቆቹን ሰዎች ሳይቀር ትልልቅ ምን like ሲሉ ብሎክ ና ብላክ ሞጣ ቤት ስለካቸው እና ይሳቀ ምናምን ሳርቾ ምዛ ተቀላቅለሽ ታፕታብ አድርገሽ መጫሪፍ ነው እዛ ለማንኛው you ግን አመሰግናለሁ አላህ ይወደዳችሁ እንዳንሳነፍ ያው መበረታታት ንቀትን ይዛችሁልን ነው ጎበዝን ብለን ጎበዝ በመጨባጨብ እንትን ሙቀቱ አንዳንድ ጊዜ ኦቨርዌልም ያረጋግና የራሳችን ሙቀት አፍኖ ይጥለናልና ከጭብጨባው ይልቅ ወደ ስራ ወደ ሰላታችን ወደ ሚመለከተን ወደ አምላካችን መሄዱ አሪፍ ነው ማንሰላሰሉ ልቦናችን ቀና መንገድ ላይ ካጠፋን ይቅርታ ከተሳሳትንም እየታረምን እንድንሄድ ሙቀቱ ጥሩ አይደለምና አንዳንዴ
አንቺ ራስሽ ሰው ታባሪያለሽ እንዴ ስላው እኔ እንዳመጡ ላለው ንጽጽር የምትፈልጉ ስድድብ ክርክር ጭቅጭቅ እንዳመጡ go away ምናምን ስል ኧረ አይባልም እኮ ቲክቶክ ሞቅ የሚያደርገው እኮ እንደዛ ነው አይሞቅ ለምን በርዶት አይቀመጥም ቲክቶክ ሳይሞቅ ካልተጮኸ አይመጣም እኔ I do not care አላህ እኔን ርዝቅ ማንንም ሊበላው አይችልም ሰርቼ እኖራለሁ አላህ ያዘጋጀውን ህይወት ለኔ ከመኖር ማንንም አያግደውም ስለዚህ ከመባባልና ጩኸት ውስጥ ከመጋባ አልহামዱሊላህ ያለንን ይሄ ስታንድ ደስ ነው የሚለኝና በርቱልኝ እናንተም ሳርቾን ብዙ ይጠብቅሻል እውነት ስቲክ አርገሽ ከመጣሽ እስልምና ውስጥ ቲክቶክ ትንሽ just toxic place ትንሽ ቆየውበት አንቺ ፓልቶክ ላይ ፌመስ እንደነበርሽ ነው በረብሻ ሳይሆን እንዲሁ like እንደዚህ ዲስከሽኖችን በማድረግ ከእስልምናም በፊት ቆይቼበታለሁ ትንሽ አመት ከምናምን በአጠቃላይ ወደ 3 አመት ሊሆን ነው ማለት ነውና ትልልቅ ዲስከሽኖችን አድርገንበታል በዛውም ልክ ነው ሶ ቶክሲክ የሆነ ያይምሮ ያሹን ነገር የሚያስለቅቅ ምናነብ ነበር ነው እንዳናነብ ምን ሰራ like ብዙ ያሻቸው ነገሮችም የሚያስለቅቅ ቦታ ነው ቲክቶክ ዝም ብሎ ሰው በከቨር አፕ እውቀትሽን ዘርፎ ባዶ አድርጎሽ ተራቁተሽ ስለፈልፊው ራስሽን ቼክ ስታረጊ you did nothing literally nothing you just got robbed of your knowledge ፈቅደሽ ለዛው በስልክሽ ለዛው በዚህ ስለዚህ it's controlling our mind ብዬ ከማስበው ነውና ሰዎች መራቅና መሸሽ ድል ካገኙ ወደ ድሮ ማንነታችሁ ተመለሱላለሁ ወደ humanly behaviorዎች አላለ ወደ ሪሰርቻችሁ ወደ ማንበባችሁ ወደ ሰው ጥየቃት ሄዳላችሁ ምናምን ነው አን ቲክቶክ አለ ግን ቲክቶክ እንዳያመልጠኝ ስል አቤትም እንግዳ ቢመጣ እኔ እንዲያናግሩኝ ሁሉ አልፈል እሺ አው እዛው ነኝ እኔ like we just got addicted to it እና ከዚህ ደግሞ ከባድ ትራፕ ውስጥ ተይዘናል አትሊስት እስልምናችን ግን ከዛ ትራፕ ውስጥ እንዲጎላ at least better የሆኑ ቦታዎችን better የሆኑ ኮሙኒኬሽኖችን መማማሮች ላይ እናተኩር